በስም በግብር በአካል ሶስት ብል በባህሪ በህልውና በፈቃድ በአገዛዝ አንድ አምላክ ብዬ ለእግዚአብሔር ማጋዣ አደርጋለሁ። በቅድሚያ ይችን ሰዓት ባርኮ በዚህ ሰዓት በቤቱ የሰበሰበን መድኃኔዓለም ክብርና ምስጋና ለእሱ ይድረሰው። ክቡር አባታችን መላከ ሰላም ቀሲስ ደስታዬ አንዱዓለም የዚሁ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ እንዲሁም የተከበራችሁ የተወደዳችሁ ውድ የልዑል እግዚአብሔር አገልጋዮች፣ አባቶች፣ መምህራን፣ ካህናት፣ ዲያቆናት እንዲሁም እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ ውድ የልዑል እግዚአብሔር ቤተሰቦች፣ ምዕመናን ወምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናትም ጭምር በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? አይሰማኝም። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ለኃጢአታችን ብዛት እንደ ሰውነታችን ክፋት የእያንዳንዳችንን ኃጢአታችንን በደላችንን ተቆጣጥሮ ሳያጠፋ በምሕረቱ በቸርነቱ በመግቦቱ ሳይለየን ይልቁንም በበደል በኃጢአት የጨረስነው ዕድሜያችን ላይ ንስሐ ዕለት ዘመን ጨምሮን ሰጥቶ በቅድስናው ቦታ ያሰባሰበን አባታችን መድኃኔዓለም ክብርና ምስጋና ለእሱ ይድረሰው። እንዲሁም ለመሰባሰባችን ምክንያት የሆነችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በተሰጣት ጸጋ ምስጋና ይድረሳት። ሌሎችም ቅዱሳን አባቶቻችን እግዚአብሔር ባከበራቸው ልክ ክብርና ምስጋና ለእነሱ ይሁን። እንኳን ለአባታችን ለመድኃኔዓለም ወርኃዊ በዓል መታሰቢያና እንዲሁም ለወርኃ ክረምቱ በሰላም አደረሳችሁ። እልል ብላችሁ እግዚአብሔር አመስግኑ። እውነት ነው። እንደ ቤተክርስቲያናችን አስተምሮ አሁን ያለንበት ዘመን ወርኃ ክረምት ነው። ከሰኔ 25 በኋላ ያለው ክረምት ተብሎ ለቤተክርስቲያናችን አቆጣጠር ወይም አስተምሮ ስለ ወርኃ ክረምት ስለ ወርኃ ዘር የምንማርበት የምንነጋገርበት ዘመን ነው ማለት ነው። ስለ ወርኃ ዘር ያው ላስተምር አይደለም። ባጭሩ ይሄ ያለንበት ወቅት የዘርና የልምላሜ ወቅት ነው ለማለት ነው። ከዚህ ያደረሰን እግዚአብሔር አምላክ እሱ ነው። ለዚህ ያደረሰን አምላክ አሁንም ዳግመኛ ስሙ የተመሰገነ ይሁን። አሜን። ይህንን እያልኩኝ አንድ ኃይለ ቃል አንስቼ ትንሽ እንነጋገራለን። የሚያስተምር እግዚአብሔር ነው። እኛ ልጆቹ እንማራለን፣ እሱ ያስተምራል እና የምንማርበት የትምህርታችን ርዕስ መነሻ የሚሆነን እድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን በሚል ነው የምንነጋገረው። ይሰማችኋል? በደላችንን በምስኪ ምን ነው በደለኛ የለም እንደዚህ በትምህርት ነው ያለው። በደላችንን በምስኪ ይቅር በለን። በእውነት በደላችንን ሁሉ እግዚአብሔር ይበለን። ይህን ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 6 ተራ ቁጥር 8 ጀምረን እያነበብን ስንሄድ ተራ ቁጥር 12
ላይ ቃሉን እናገኘዋለን ማለት ነው። በደላችንን በልስኪ በደላችንን ይቅር በለን። ስለዚህ በዚህ ቃል ነው የምንማረው። ይህን መነሻ በማድረግ የእያንዳንዳችንን በደል እንድንዳስስ የኔ ኃጢአት ምንድነው? የኔ በደል ምንድነው? የኔ እውቀት ምንድነው? የኔ ቅድስና ምንድነው? የኔ ድርሻ ምንድነው በቤተ ክርስቲያን የሚለውን የምናይበት የትምህርታችን ክፍል ነው ማለት ነው። ቃሉን እንግዲህ ይህንን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ያለ በደላችን ይቅር በለን እያልን እንድንማር ያስተማረበት ክፍል ነው። በደል እንዴት ይቅር እንደሚባል በደልን ይቅር የሚል ማን እንደሆነ የምናይበት ነው እና ምን ይላል? ከመንህነኒ ንህድግ ለዘአበሰለነ፣ እኛ ደግሞ የበደለንን ይቅር እንደምንል ነው። እስቲ እኛ ደግሞ በርሲ የበደለንን ይቅር እንደምንል በደላችንን ይቅር በለን። ለምን የተሰባሰብነው ከተባለ ይቅር ለማለት እግዚአብሔር ይቅር እንዲለን ነው። ስለዚህ ሰዎች ሁሉ የይቅርታ ሰዎች እንድንሆን ነው። በበቀል እንዳንኖር ነው። በበደል እንዳንኖር ነው። በኃጢአት ውስጥ ሆነን እግዚአብሔርን እንዳናስቀይመው ቤተ ክርስቲያን የምንሰባሰበው የይቅርታ ቤት ስለሆነች ይቅርታን ያስተማረን በሕይወት መድኃኔዓለም ስለሆነ መድኃኔዓለም አንተ ይቅርታ አባት ነህ፣ እኛ ክፉዎች ነን፣ ከእኛ በደል፣ ክፋት፣ ኃጢአት፣ ተንኮል ከአንተ ምሕረት፣ ቸርነት፣ ይቅርታ አይጠፋምና ይቅር በለን ለማለት አለ የተሰባሰብነው። እውነት ነው። መድኃኔዓለም ይቅር ባይ ስለሆነ እኛ ክፉዎችም እንኳን ብንሆን ከነ ክፋታችን አላጠፋንም፣ ከነ በደላችን አላጠፋንም፣ ከነ ክፋታችን በቤቱ አሰባስበናል። ስለዚህ ይቅር በለን እያልን ለመጸለይ በቤቱ ተሰባስበናል ማለት ነው እና ዘወትር የምንጸልየው ጸሎታችንን ታስታውሱታላችሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ምን በለን ነው እኛ የበደሉንን ምን እንደምንል ይቅር እንደምንል። ይህን ጸሎት ነው፣ ትልቅ ጸሎት ነው። አባቶቻችን ሐዋርያት ጌታ ሆይ ቅዱስ ዮሐንስ ለተማሪዎቹ ብዙ ጸሎት አስተምሯቸዋል። ስለዚህ እኛም ደግሞ የጸሎትን ስርዓት መማር ያስፈልገናልና እባክህን ስለ ጸሎት አስተምረን ብለው በጠየቁት ጊዜ አንትሙሰ ወበትጼልዩ ከመ ትበሉ፣ እናንተስ በምትጸልዩበት ጊዜ እንዲህ በሉ ብያችኋለሁ። አባታችን ሆይ ይህ በቂ ጸሎት ነው፣ ትልቅ ጸሎት ነው። ምክንያቱም በንባብ አጭር ነው፣ በምስጢር ደግሞ በጣም ረጅም ነው። ይልቁንም 5 ቁም ነገሮችን የያዘ ነው ማለት ነው። ይሄ አባታችን ሆይ የምንለው ጸሎት ቀላል ጸሎት እንዳይደለ ለአባቶቻችን ሐዋርያት ክርስቶስ አስተምሮት 5 ቁም ነገሮችን በውስጡ አሉ። ሃይማኖት፣ ተስፋ፣ ፍቅር፣ ትሕትና፣ ጸሎት። ስለዚህ ሃይማኖት የማያዩትን እግዚአብሔር አባታችን ሆይ በሰማያት የምትኖር ብሎ ማመን ነው። ይሰማችኋል? እግዚአብሔርን አይታችሁ ታውቃላችሁ? እግዚአብሔር ይታያል? አይታይም። ማናየውን አምላክን ምን ብለን እናመልከዋለን? በሰማያት የምትኖር። በምድር የሌለ ሆኖ አይደለም። እንደ ከፍታውን፣ ገናናነቱን፣ መገለጫውን ለማየት በሰማያት የምትኖር አባታችን ሆይ በሰማያት የምትኖር። ተስፋ ደግሞ ምንድን ነው ከተባለ የሰው ልጅ ተስፋው መንግሥተ ሰማያት መግባት ነው አይደል እንዴ? በዚህ የተሰባሰብነው ተስፋ ስላለን። ምን አይነት ተስፋ? መንግስቱን እንወርሳለን፣ መንግስቱን ያወርሰናል እግዚአብሔር ብለን መንግስትህ ትምጣ እያልን አሁን መንግሥተ ሰማያት ይላሉ ሊቃውንት ሲተረጉሙ። እግር ኑሯት ወይም ክንፍ ኑሯት በክንፏ በራ፣ እግር ኑሯት በእግሯ ተሽከርክራ ከዚያ ወደዚህ ከዚህ ወደዚያ የምትሄድ የምትመጣ ሆነ አይደለም ይላሉ። እንግዲያ ትገለጥልን፣ ትታደለን፣ ትሰጠን በሉ ሲል ነው መንግስት ትምጣ እያለን እንጸልየው። መቼስ መንግሥተ ሰማያትን ማን ይጠላታል? መቼስ መንግሥተ ሰማያት ለመግባት አለበዚህ ሁሉ ቁሞ የሚያስቀድሰው ጠዋት ማታ ወደ ቤተ መቅደስ ሰው የሚመላለሰው አባቶቻችን ካህናት በአውደ ምሕረቱ ቁሞ የሚያስተምሩት ማህሌት ቁሞ የሚያድሩት ቅዳሴውን የሚቀድሱት መንግስቱን ለማውረስ ነው። ስለዚህ መንግስቱን እንዲያወርሰን መልካም ፈቃድ ይሁንልን። ሌላኛው ትሕትናና ፍቅር ነው። ፍቅር ለነ
ለእኔ ሳይሆን ለእኛ ለሁላችንም የዕለት እንጀራችንን ስጠን ዛሬ አይደል የምንበላው የዕለት ጉርሳችንን እንጀራችንን ስጠኝ ሳይሆን እንጀራዬን ስጠኝ ሳይሆን ስጠን። እናንተ ስትጸልዩ ምን እያላችሁ ትጸልያላችሁ? ቤተ መቅደሱ መጣችሁ አቤት እንጀራ ስጠኝ ሀብት ስጠኝ አይደል ብቻችሁ ለራሳችሁ ብቻችሁን ለመክበር ፈልጋችሁ። መጻሕፍት ግን እንዲህ አይሉም። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በሰማይ ቅዱሳን መላእክት ቅዱስ ቅዱስ እያሉ ሲያመሰግኑ አንተን ተፈቀድላቸው። በምድርም ደግሞ እኛ ምድራውያን ቅዱስ ቅዱስ እያልን እንድናመሰግንህ ፍቀድልን። በሰማይ እንደፈቀድ በእኛም ፍቀድልን። እኛም እናመስግንህ እንደ መላእክት መላእክትን መስለን ማለት ነው። ይሰማችኋል? አዎ። የሰው ልጅ የተፈጠረው ለምስጋና ነው። ለምን ተፈጠረ አልኋችሁ? ለመገዳደል፣ ለጥላቻ፣ ለክፋት፣ ለመገፋፋት ተፈጠረ። እኛ ሰዎች የተፈጠርነው ለምስጋና ነው። መላእክትን እንደፈቀድላቸው እንዲያመሰግኑ አንተ ቸር ባለቤት ቸርነት ባለቤት እኛም እንድናመሰግን ፍቀድልን። በሰማይ ፈቃድህ እንደሆነች ማለት ያ ነው። ለመላእክት እንደፈቀድላቸው እንዲያመሰግኑ እንዲያወድሱ እንደፈቀድ እኛም እንድናወድስህ እንድናመሰግን ፍቀድልን ማለት ነው። ስለዚህ ሰው ልጅ የተፈጠረው ለምስጋና ነው። ለምን ከተባለ በመልኩ ባሪያው በምሳሌው የተፈጠረው እኛ ሰዎች ስለሆነ ማለት ነው። ስለዚህ እግዚአብሔር አምላክ የተፈጠርንለትን ዓላማ አውቀን በቤቱ ሁልጊዜ እየተሰባሰበ እንድናመሰግነው መልካም ፈቃዱ ይሁንልን። ሌላኛው ምንድን ነው ካላችሁኝ ፍቅር ነው። ፍቅር ምንድን ነው? አባቶቻችን ኃጢአት ሳይኖርባቸው በደግለን አበሳን ይላሉ። በደላችን ይቅር በለን ሲሰግዱ እንደ ዝንብ የሚሽከረከሩ ከብቃታቸውም የተነሳ ሰግደው የማይደግሙ ቅዱሳን በየበረሃው በየዋሻው እነሱ ኃጢአት ሳይኖርባቸው በደልም ሳይኖርባቸው ሰው እንደመሆናቸው መጠን አቤቱ እኛም ኃጢአተኞችን ልጆችን ይቅር በለን ማረን እያሉ ይሰግዳሉ ነው። ሌላው መለው ጸሎት ብሎ ይጨርሳል። አምስቱ ነገሮች እንደዚህ ናቸው እና ምንድነው? ህልግለና አበሳነ ወጌጋየነ በደላችንን ይቅር በለን። ይሰማችኋል? አዎ። በደላችንን በደላችንን ይቅር በለን። ምን ልታደርጉ ነው ቤተክርስቲያን የመጣችሁ? ነገር ወይ ምን ፈልጋችሁ ነው? ይቅር እንደሚል እንዲለን ምን እንድትባሉ ፈልጋችሁ ነው ለዚህ የመጣችሁት? ይቅር እንዲለን ይቅርታ ፈልገን አትሉት? አንተ መሐሪ ነህ፣ እኛ በድንበሩም በምኑም እናጠፋለን። ሰይጣን እችም የማያደርስብን ፈተና የለምና የተለያዩ ፈተናዎችን ያደርስብናል። ይቅር ለመባል ደግሞ የሰራነውን በደላችንን ይቅር እንዲለን በቤቱ ተሰባስበን እንለምነዋለን። ነገር ግን ምንድነው ትልቁ ቁም ነገራችን? መጀመሪያ የሰው ልጆች በደል ይቅር ማለት መቻል እንዳለብን ይነግራል። እኛ የበደሉንን ነው የሚለው። ይቅር እንደምንል ነው። እውነት ነው። እኛ አሁን የሰው ልጆች ይቅር ብለናቸዋል። የበደሉንን ይቅር ብለናቸዋል። ይቅርታ ብዬልሃለሁ ወንድሜ፣ ይቅርታ ብዬልሻለሁ እናቴ፣ ይቅርታ ብዬልሻለሁ እህቴ ብለናቸዋል። እውነት። ስለዚህ ይቅር ሳንበባ በቤተ መቅደሱ መጥተን እግዚአብሔርን ይቅር በለን ማለት የለብንም። ሰውን ይቅር ማለት ያለበት እግዚአብሔር ይቅር እንዲለው ነው። እግዚአብሔር ይቅር እንዲለው ከፈለገ የሰው ልጅ የበደለውን በደል ጥሎ ይልቁንም ሰዎች እንኳን ቢበድሉት ይቅርታ ብሎ ይቅርታውን አውርዶ ወደ ቤተ መቅደስ መምጣት መቻል እንዳለበት መጻሕፍት ያስተምራሉ። እና ሁላችንም በይቅርታ እንድንኖር እግዚአብሔር አምላካችን ይርዳል። አሜን። የይቅርታ ባለቤት እግዚአብሔር አምላክ እኛን ይቅር ብሎን የሚኖረው ኃጢአት የሌለብን በደል የሌለብን ንጹሖች ሆነን አይደለም። እንግዲህ መሐሪ ስለሆነ እንግዲህ ቸር አባት ስለሆነ ይቅር ባይ ስለሆነ ይቅር ብሎን ይኖራል ማለት ነው። እና ጠላቶቻችንን ብቻ ሳይሆን ወዳጆቻችን ብቻ ሳይሆን መውደድ ያለብን ጠላቶቻችንን ሁሉ እንድንወዳቸው መጻሕፍት ይነግሩናል፣ ወይም መድኃኔዓለም አስተምሮናል ማለት ነው። ይቅር የምንለው ምንድን ነው? ይቅር እንድንባል ስንፈልግ ነው ማለት ነው። የሰውን ኃጢአት ይቅር ካልን እግዚአብሔር ይቅር ይለናል። ሰውን ይቅር የማንል ከሆነ ደግሞ እግዚአብሔር ይቅር አይለንም፣ ይቅርታም አይደረግልንም። ይቅርታ እንዲደረግልን ከፈለግነ መጀመሪያ ከወንድሞቻችን፣ ከአባቶቻችን፣ ከእህቶቻችን፣ ከእናቶቻችን ጋር ያለውን ጥላቻ አስወግደን ይቅር ብለን መምጣት መቻል እንዳለብን ነው።
የምንማረው ዛሬ እና እግዚአብሔር አምላክ ይቅር ባይ ስለሆነ ይቅርታን አስተምሮናል። ይቅርታን ያስተማረን ማን ነው ከተባለ ባለቤቱ እግዚአብሔር ነው። በቃልም በተግባርም እግዚአብሔር ይቅርታን አስተምሮናል። ስለዚህ በእኛ በክርስቲያኖች መካከል ጥላቻ፣ ሙግት፣ ክርክር ቢኖርም እንኳን መታረቅ እንዳለብን ነው የምንማረው ሁልጊዜ ማለት ነው እና በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ጀምረን ስናነብ ደግሞ እንደምናገኘው ምን ይላል? ሰማዕክሙ ዘተብህለ ለቀደምትክሙ፣ ከእናንተ አስቀድመው ለነበሩ ሰዎች የተባለውን የተነገረውን ሰምታችኋል፣ የተባለላቸው እንደተባለላቸው ሰምታችኋል ይላል። ከእናንተ በፊት ለነበሩ ሰዎች ይሄ ቃል ተነግሯቸዋል፣ የተባለላቸውንም ሰምታችኋል። ነገር ግን ምን ይላል? አፍቅር ቢጸከ ወጽላ ጠላኢከ፣ ወዳጅህን ውደድ ጠላትህን ጥላ ነው። አሁን ወዳጅህን ውደድ እንጂ ጠላትህን ጥላ ቢል ይገኛል ቢሉ አይ ወዳጅህን ውደድ ካለ ጠላትህን ጥላ ነው አዛፋው ብሎ ሊቆጣ አስቀምጠውታል። እና ይሄ ሕገ ኦሪት ይባላል። በሕገ ኦሪት ሰውን ሲጠላው መልሶ ይጠላዋል፣ ሰውን ሲወደው መልሶ ይወደዋል። በአዲስ ኪዳን ግን ኢየሱስ ክርስቶስ የበለጠ ሲያጸናውና ሲያስታርቀው ምናለ ወአንሰ ለክሙ አፍቅሩ ጠላኢተክሙ፣ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ ነው። ይሰማችኋል? እኔ ግን በሉ እስኪ እላችኋለሁ ጠላቶቻችሁን ውደዱ ነው። ይሄ ክርስቶስ አስተምሮ ነው። የማን አስተምሮ ነው? የመድኃኔዓለም የባለቤቱ አስተምሮ ነው። እኔ ግን ነው ያለ ኦሪት ጠላትን ጥላ ነው ያለች። ጠላትን ጥላ ወዳጅህን ደግሞ ውደድ ነው። እኔ ግን እንዲህ አይደለም አለ። ያኛውን አፍርሼዋለሁ። ሳስተካክለው ግን ምንድን ነው አለ? ጠላትህን ውደድ ነው። ጠላቶቻችሁን ውደዱ። ጠላቱን የሚወድ ማን ነው ዛሬ? የሚገፋውን የማይጋፋ፣ የሚሰድበውን የበለጠ መልሶ አጣፋ የማይመልስ፣ መልሶ የማይሳደብ፣ የምትነቅፋትን መልሳ ማትነቅፍ ማን ነው? ልብ በሉ። ክርስትና ጠባብ ነው መንገዱ። ክርስቶስ ሲሰቅሉት፣ ሲሰድቡት፣ ሲቸነክሩት ዝም ምን ያላቸው አልመለሰላቸው። ያ ሁሉ መከራ ሲያሳዩት፣ ያ ሁሉ ሲያሸጋጁት ዝም ምን ያለ። ለምን? ይቅር ባይ ስለሆነ፣ መሐሪ ስለሆነ። የእሱን ስልጣን የእሱን ኃይል ብንይዝ እኮ እኛም ሰው ላይ በቤት ምድር ላይ ሰውን አናኖረውም ነበር። ሁሉንም አጥፍተን ብቻችን መኖር እንፈልግ ነበር። አይቻልም እንጂ ስልጣኑም አቅሙም የለንም እንጂ። ደግነቱ ያ የእሱ ኃይል ወይም የእሱ ስልጣን ለእኛ ተሰጠን። የአቅማችንን ነው የተሰጠን። የመድኃኔዓለምን ስልጣን ቢኖረን መድኃኔዓለም ሲሰቅሉት ሲቸነክሩት ዝም እንዳለ እኛ አይደለም ሰቅለውን ቸንክረውን ቀርቶ ሰድበውን መች እንታገሳለን? መች ዝም እንላለን? አጻፋውን ለመመለስ ኃይል የምንሮጠው እና ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቋቸው፣ ከቦታችሁ አያናውጣችሁ፣ ከመንግስተ ሰማያት አያውጣችሁ እያላችሁ ጸልዩላቸው ይላል። ብዙ ያለ ታሪክ አለ። የሚገርመው በአንድ ወቅት ይላል ክርስቲያኖች እውነተኛውን አስተምሮ ይዘው ጠላቶቻቸውን ሁሉ ይወዳሉ። ልብ ብላችሁ አዳምጡ። በኋላም ጠይቃችሁ ነኝ። ጠላቶቻቸውን ሁሉ ይወዳሉ። እነማን? ክርስቲያኖች ማለት ነው። ክርስቲያን አይደለም ወዳጁን ብቻ ሳይሆን ጠላቱን የሚያሳድደውን ሁሉ ይወዳልና ስለዚህ በዘመነ አላውያን በነገሱበት ዘመን እንዳሁኑ አይነት ዘመን ክፉዎች በነገሱበት ዘመን አንድ አላዊ አንዱን ክርስቲያን ያሳድደዋል። በዋለበት እንዳያድር ባደረበት እንዳያውል ያደርገዋል። ለምን? ባለ ጊዜ ስለነበር። ጊዜውን ተጠቅሞ ባለ ጊዜ ስለሆነ ክርስቲያኑን ያሳድደዋል። የሚያሳድደው ግን ለምንድን ነው ካላችሁ ስለማያውቅ፣ አምላክን ስለማያመልክ፣ የአምላክን ቸርነት ስላላወቀ፣ የሰውን ክብር ስላልተረዳ ክርስቲያኑን ያሳድደዋል። ክርስቲያኑ ደግሞ የገባው የተማረ ስለነበረ ምን ያደርግ ነበር መሰላችሁ?
አቤቱ አምላኬ እግዚአብሔር ሆይ ይሄን የሚያሳድደኝ እኔን የሚበድለኝ ሰው የገሃነምን መራራነት የመንግስተ ሰማያትን ጣዕም ስለማያውቅ ነው። ምረረ ገሃነምንና ጣዕመ መንግስተ ሰማያትን ስላልተረዳ ነውና ይቅር በለው ይል ነበር። ይሰማችኋል? እናንተ እንደዚህ ብላችሁ ጸልያችሁ ታውቃላችሁ? መሬታችሁን ለሚወስድባችሁ ሰው ጸልያችሁ ታውቃላችሁ? ነው መሬትን የሚገባው እኮ ድንበር የሚሰው እኮ ስላልገባው ነው። የመንግስተ ሰማያትን መራራነት የመንግስተ ሰማያትን ጣዕም የገሃነምን መራራነት ትሉ የማያንቀላፋ እሳቱ የማይጠፋበት ቦታ መሆኑ ስላላወቀ ነውና እባክህ ይቅር በለው ብላችሁ ጸልያችሁ ታውቃላችሁ? እስቲ አንድ ሰው የሚያሳየኝ እጁን እንዲሁ ለጠላቱ የሚጸልይ ሰው የለም። በቃ ያለ አንድም ሰው እንዴት ክርስቲያን አጣለሁ ታዲያ ሁሉ ክርስቲያን እንዴት አንድ ሰው ማለት ይሄ አለመታደል ነው። እኔ ለጠላቴ ጸልዬ አውቃለሁ ልብ ስጠው ብዬ የሚል ሰው እንዴት ልጣ? ታዲያ ዝም ብለን አወቀቱ የምንመላለሰው እንዲህ አይደለም እኮ ነጭ በመልበስ አሁን ምረት ቆሞ በማስተማር ወይም ደግሞ በዙሪያውን ከቦ በመማር ብቻ አይደለም ለውጡ። ለውጡ የት ነው ከተባለ ለውጡ የት ነው ከተባለ ቃሉን መተግበርና በህይወት መኖር ነው። ስለዚህ ደግ ክርስቲያን ምን ያደርግ ነበር? ለዓላዊው ሃይማኖት ለሌለው ሰው አምላኬ እግዚአብሔር ሆይ ይቅር በለው፣ አምላኬ እግዚአብሔር ሆይ አንተ መሐሪ ነህና ማረው፣ እኔን የሚያሳድደኝ ስለማያውቅ ነው የሚበድለኝ፣ ይቅር በለው። እንዲህ ብለን እንጸልይ። እግዚአብሔር ይርዳን። አሜን በሉ። አሜን። አሜን አሜን በሉ። ስትወጡ ብትረሱት እዚህ በሩ ስትወጡ ብትረሱት አሜን በሉ። ይቅር ጠላቶቻችንን እንድንወድ እግዚአብሔር ይርዳን። አሜን። አሁንም የከንፈር እየታየኝ ነው። እንደሱ አይደለም። ያ ክርስቲያን እንዲያብሎ ጸለየ። እግዚአብሔር ተማሪውን አያስቀርምና የአላውያን ዘመን አለፈባቸው። ጀግና ጊዜ ነው ይላሉ አባቶቻችን። የሰው ጀግና የለውም። ጀግና ማን ነው? ጊዜ እኮ ነው። ያ ክፉ ዘመን አለፈ። ክርስቲያኖች የሚሻገዱበት፣ ክርስቲያኖች የሚታረዱበት ዘመን አለፈና እግዚአብሔር ደግሞ እውነተኛ ዳኛ፣ እውነተኛ ንጉሥ አነገሰና ክርስቲያኖችን እንደ ክርስትናቸው አይዛብን ባይዛ የሚያስተናግደውን ዳኛ በሾመበት ዘመኑ ሲመለስ ያ አላዊ ምን አለ? ወይ ያ ማሳደደው ያ ማባረው ያ ምጣላው ክርስቲያን ጋር ይሆን አለ ይላል። አይ አንተ ሞኙ አንተ ባታውቀው እንጂ እሱማ ስለ አንተ ነው የሚጸልይ ነበር እያሳደድከው እየገፋኸው ስለ አንተ ይጸልይ ምን ብሎ አለ? የገሃነምን መራራነት ስለማያውቅ ነው የመንግስተ ሰማያትን ጣዕሟን ስላልተረዳ ነውና ይቅር በለው እያለ ይጸልይልህ ነበር አሉ። ለካ የክርስቲያኖች እምነት ደግ ነው፣ እውነተኛው ሃይማኖት የክርስቲያኖች ሃይማኖት ነው ብሎ አምኖ ተጠመቀ። ምስጋና ለእግዚአብሔር ይሁን። ልላችሁ መስክሩ ነው። ይሄ ቅዱሳን ጥቅስ ላይ ላሉ አባቶች እዚያውም የተኛ ይነቃል፣ ሀሳቡ የተሰረቀውም ይመለሳል። አይኑ የሚያይ ልቡ የተኛ ሰው ስለማይ ነው። ሰማችኋል? አይነ ስጋው የሚያይ አይነ ልቡናው የማያስተውል ሰው እያየው ስለነበረ ነው። ያው እንግዲህ ክፉዎች ስለሆነ ነው ይሁን የሆነበት የምናስበው የሚያወጣራትን ይሄ ልቡናችን ሁሉ የሚመላለሰው ክፉዎች ስለሆነ ነው። እና ክርስትና እንዲህ ነው፣ ይቅር ባይነት ነው፣ ጠላትን መውደድ ነው። አይደለም ወንድምን ይቅርና ነው። ወመሰት አፍቅሩ ዘያፈቅራክሙ የሚወዷችሁንማ ብትወዱ ምንድነው ጥቅሙ? ይህንማ አሕዛብም ያደርጉታል ነው። ከክርስትና ውጭ የሆኑ እግዚአብሔርን ከማምለክ ውጭ የሆኑ ሰዎችም ይህን ያደርጉታል ይላል። የሚወዳቸው ይወዳሉ፣ የሚጠላቸው ይጠላሉ። ይሄ የአሕዛብነት ስራ ነው፣ የክርስትና ሕይወት አይደለም። ክርስትና እንዲህ አይደለም። የሚወደንን ብቻ ሳይሆን የሚጠላንንም እባክህ ይቅር በለው እያልን ልንጸልይ ይገባናል። ግን ክፉዎች ስለሆነ ነው ይወሉ ያለው እና የትምህርታችን ርዕስም የበደሉንን ይቅር እንደምንል በደላችንን ምን በለን ነው? ይቅር በለን አይደል? አዎ ይቅር በለን ነው። እና ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚያሳድዷችሁንም መርቋቸው፣ ክፉ የሚያደርጉባችሁንም ደግሞ ጸልዩላቸው። ምን ብላችሁ? እባክህን ስለማያውቁ ነው የሚያሳድዱን ክፉ የሚያደርጉብንና ይቅር በላቸው ብላችሁ ጸልዩላቸው ነው የተባለው።
የሚወዳቸውንማ አሕዛብም ይወዳሉ ነው። ስለዚህ እኛ ጠላቶቻችን ከወደድን ትክክለኞች ክርስቲያኖች ነን ማለት ነው። የሚያሳድዱንና የሚገፉንን ከወደድን እውነተኞች ክርስቲያኖች ነን ማለት ነው። መድኃኔዓለም ኢየሱስ ክርስቶስን አላያችሁትም? በቀራንዮ አደባባይ እጆቹን ዘርግቶ ተሰቅሎ በችንካር በትልልቅ ችንካሮች በመዶሻ ከእንጨቱ ጋር እያጣበቁ ሲመቱት ሲቀጠቅጡት ምንድን ነው ያላቸው? እኔን እየሰቀሉኝ ነውና ጌታ ሆይ አጥፋቸው ነው ያለ እንዴ? እየሰቀሉኝ ነው፣ በመዶሻ እየቀጠቀጡኝ ነው፣ አንድ ሁለት ተብሎ አጥንቴ እስኪቆጠር ድረስ ገርፈውኛል፣ ደሜ ፈሷል፣ እንጨት ሰውነቴ ደርቋል፣ ስጋዬ ተቆራርጦ አልቋል፣ ስለዚህ አጥፋቸው አላለም እኮ። አባት ሆይ እነዚህ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። አያችሁ፣ እኛ የእሱ ልጆች ከሆነ ይህንን መማር መቻል ያለብን እውነት አባ ሰረይሎሙ በስመ በዘያምሩ ይገብሩ። እነዚህ አላዋቂዎች ናቸው አይሁዳውያን። እኔን የፍጥረታትን ጌታ ሰማይና ምድርን የፈጠሩ ሰማያትን ፈጥሬ በከዋክብት ያስዋቡ ምድርን በአትክልት በአዝርዕት በሰው ልጅ በተለያዩ ህብረ ነገር ያስዋቡ እኔ አምላክ ስሆን እኔን አምላክነቴ ስላልተረዱ እኒህ የሚያደርጉትን አያውቁምና ለጨካኞች አይሁድ እባክህ እንደ በደል አትቅጠርባቸው፣ ይቅር በላቸው ማለት ምን ስለሆነ ነው? ይቅር ባይ ስለሆነ ነው። ይቅር ባይ ስለሆነ በሉ ይቅር ባይ ስለሆነ መሐሪ ስለሆነ። ማን ነው እየተሰቀለ ለሚሰቅሉት የሚጸልይ? ማን ነው እየሞተ ለሚገሉት ሰዎች ይቅር በላቸው ብሎ የሚጸልይ? ማን ነው እያሳደዱት ለሚያሳድዱት ሰዎች ይቅር በላቸው ብሎ የሚጸልይ? እግዚአብሔር ለእኛ አርአያ የሆነን ዘንድ ብዙ መከራዎችን ተቀብሏል። ሰዎች ሊያሳድዱን ይችላሉ፣ ይቅር በላቸው ልንል ይገባል። በደማዊ ስሜት ተነሳስተን መልሰን አጣፋውን ከመመለስ ይልቅ ቆም ብለን አስበን መድኃኔዓለም ሆይ አንተ መስቀል ላይ ስትሰቀል፣ አንተ የባሕርይ አምላክ ስትሆን፣ አንተ እፍ ብለህ ማጥፋት ስትችል መስቀል ላይ ሆነ ያስተማርህን ይቅርታ በልባችን እንዲነግስ እርዳን ብለን መጸለይ ይገባናል። ስለዚህ እሱ ምን አላቸው? እኒህ ሰዎች አያውቁም ማለት በድንቁርና ነው ተነሳስተው፣ በደማዊ ስሜት ነው በስሜት ነው እየሰቀሉኝ ያሉት። ክርስቶስ የመጣው እነሱን ሊያድን ነው። ዲያብሎስ መጫወቻ አድርጓቸው 5500 ዘመን ምራቁን እየተፋባቸው በእግሩ እየረገጣቸው እየተጠቀጠቁ ይኖሩ ስለነበር አገዛዝ ጸንቶባቸው ስለነበር የሰውን ልጆች ነፃ ሊያወጣቸው ክርስቶስ ቢመጣ ነፃነት የማይፈልግ ትውልድ ክርስቶስን ሰቀለው። ይሰማችኋል? እኛ ኢትዮጵያውያን እኮ ነፃነት አይደል? እንደው ነፃነት የማይወድ ማህበረሰብ ቤት ነው ካላችሁ በተለይ የአማራው ክልል ነው። ነፃነት የማይፈልግ በግድ እንዲገዙት የሚፈልግ በግድ እንዲረግጡት የሚፈልግ ማለት ነው። እንደዚያ እንሆን እንዴ? ነፃነታችን የታወጀልን ነፃነት በአግባቡ መጠቀም መቻል አለብን። ሌሎችን ብሔረሰቦች አይተናል። ነፃነታቸውን በአግባብ መጠቀም የሚችሉ ናቸው። ሁሉንም አይተናቸዋል። በወንጌል አገልግሎት አማራ ክልል ስንመጣ ግን መረገጥ የሚፈልግ ፍቅር የሌለው እርስ በርሱ የማይስማማ አንድ የማይሆን ማህበረሰብ የት ነው ከተባለ አማራ ክልል ነው። የት ነው አሏቸው? ምን ነው ዝም አላችሁ? እውነት አይደለም እንዴ? አትክዱኝ። በዓይኔ ያየሁት ስለሆነ ማለት በዓይን የሚታይ እውነት ስለሆነ ነው። አያቅርቶ ከዚህ ልጅ ትኩረት ባታና የዚህ ላይስማማ ይችላል። አብሮ ተዋልዶ ተጋብቶ አድርጎ አይደለም ማህበረሰቡ በሙሉ ይቅርና አማራ ክልል እዚህ ጎጥ ለጎጥ እንኳን ማይስማማ በዚያው ላይ የክርስትናን ጣዕም የማያውቅ ትውልድ ክርስትና ምንድን ነው የሚባል በልማድ የሚኖር ትውልድ ምን እንደሆነ የማይረዳ ለምን ክርስቲያን እንደሆነ የማያውቅ ትውልድ ነው። በልማድ የሚመላለስ ቤተክርስቲያን እኔ ሰርቻለሁ፣ እኔ የተቀርባሉ ቤተክርስቲያን ይመራታለሁ የሚል ትውልድ ቤተክርስቲያን ማን ይምራት? ማን ነው ሊመራት የሚችል? በማን ነው መመራት ያለባት? ኃላፊውን የማያውቅ ትውልድ በጉልበት የምራለው የሚል ትውልድ የነገሰበት ዘመን ይደርሰናል።
ልቦናችንን ያብራልን። ቤተክርስቲያን እኮ መሰረት አላት። ወለላቷ መድኃኔዓለም ነው መሰረቱ እሱ ነው። አላያችሁም? የመጀመሪያዋ ቤተክርስቲያን ስትመሰረት ሶስቱን ድንጋዮች ስዋ አምጥቶ እግዚአብሔር እንደ ሰም ሐዋርያት እጅ ላይ እየለመለሙ ቤተክርስቲያኗ ስትሰራ ሶስቱ ድንጋዮች ሰኔ 20 የቤተክርስቲያን ህንጸታ ለቤተክርስቲያን ህንጻ አዳም ሙሳቢያ የቤተክርስቲያን ስራዋ ወርቅ ነው፣ ዕንቁ ነው፣ ያምራል ተብላ የሚነገርላት የመጀመሪያዋ ቤተክርስቲያን ስትሰራ ቤተክርስቲያን በሌለበት ዘመን ምንድን ነበረ ካላችሁኝ፣ የመጀመሪያዋ ቤተክርስቲያን ስትሰራ ያው ክርስቲያኖች ቤታቸውን እየሰጡ ለጸሎት ቤት ያደርጉት ነበረ። በዚህ ቤት እንሰብሰብና እንጸልይ። በተለይ የማርቆስና ማርያም የምትባለዋ የጸሎት ቤት የነበረ ቤቷን ሰጣ ለጸሎት ቤት አድርጋ ሐዋርያት የተሰባሰቡ ሌሎችም ተከታዮቻቸውን በቤታችን ብዙ መንፈስ ቅዱስ የወረደ በዚያ ቤት ላይ እንደነበረ ቤታቸውን ለጸሎት የሚሰጡ እናቶች፣ ቤታቸውን ለጸሎት የሚሰጡ አባቶች የነበሩበት ዘመን ነው እና በዚያች ፊልጵስዩስ ውስጥ በርናባስና ቅዱስ ጳውሎስ በሚያስተምሩበት ወቅት አይዛብን አስተምረው አጥምቀው ወደ ክርስትናው ከመለሷቸው በኋላ በለመዱት ወደ ጣዖት ቤት እየሄዱ ለጸሎት ይቆሙ ነበር። እንዴ በምንድን ነው አስተምረናችሁ አጥምቀናችሁ አሳምነናችሁ ወደ አይዛብ ቤት ሄዳችሁ ጸሎት የምታደርሱ ከአርሲሳን ከመናፍቃን ጋር ለምንድን ነው ብለው ሲጠይቋቸው እንግዲያማ እግዚአብሔር ይቅር እንዲለን እኛም ወደ እግዚአብሔር ይቅርታ የምንለምንበት ቤት ስሩልን አሏቸው። ይሰማቸዋል? ይህን ጊዜ እውነት ነው፣ እውነታችሁን ነው። ቤተክርስቲያን ያስፈልጋል፣ ቤተክርስቲያን በሌለበት ዘመን። ስለዚህ ይህንን ነገር አሁን ቅዱስ ጳውሎስና በርናባስ ምን አሉ? ለቅዱስ ጴጥሮስ ለኃላፊያችን ለፓትርያርኩ እንንገረዋል። ይሰማቸዋል? ልብ በሉ ምዕመናን፣ በጉልበት የሚሆን ነገር የለም። በስርዓት ነው ቤተክርስቲያኒቱ የምትመራው። ስለዚህ ምን አለ ቅዱስ ጳውሎስና ቅዱስ በርናባስ ሁለቱ ምን አሉ? ለኃላፊያችን ለፓትርያርኩ እንንገረው፣ አይዛብ አስተምረን ከመለስናቸው በኋላ ወደ ጣዖት ቤት እየሄዱብን ነውና ምን እናድርግ ብለው ቤተክርስቲያንን ሰራ አስበን ነበር። ምን ትላለህ አሉት። አይ ይህስ በእኔም በእናንተ ፈቃድ አይሆንም። ይሰማችኋል? በእኛ ፈቃድ በእኛ በደናዊ አስተሳሰብ የሚሰራ ቤት የለም። ስለዚህ ሁላችሁም ባላችሁበት ሱባኤ ግቡ፣ እኔም በዚህ ባለሁበት ሱባኤ ገባለሁ፣ እግዚአብሔር መፍትሄ ይሰጠናል አሉ። እግዚአብሔር ለሁላችንም መፍትሄ ይስጠን። እባካችሁ ሰውን ተከትላችሁ በሰው እየተቆጠታችሁ የምትጠፉ ሰዎች ክርስትናችሁን ጠንቅቃችሁ ወቁ። ቅዱስ ጳውሎስና በርናባስ እኮ ጳጳሳት ናቸው። መስራት ይችሉ ነበር፣ ግን የበላያቸው ኃላፊ ያለ እሱን ጠይቀው ነው ያሉት። እሱም ደግሞ የፓትርያርክ አድርጎ እግዚአብሔር ሹሞኛልና ቤተ መቅደሱን ልስራ አላለ። ወደ እግዚአብሔር ነው የጸለየ። ይህን ጊዜ ነው እግዚአብሔር ሁሉንም በደመና ሰብስቦ ቤተክርስቲያን ላይ ቤተክርስቲያን ከተመሰረተች። ይሰማችኋል? ምዕመናን ጉልበታችሁ ወገንዘባችሁ ጉልበታችሁ የመድኃኔዓለም ነው። እውቀታችሁ የመድኃኔዓለም ነው። እናንተም የመድኃኔዓለም ናችሁ። ንብረታችሁም የማን ነው? እዚህ አካባቢ የኔ ናት የተከልኋት እኔ ነኝ የሚል ሰው አለ። አይባልም እኮ ኧረ ክርስትና እንዲህ አይደለም። እግዚአብሔር በሰጠን ሀብት ቤተክርስቲያን ልንሰራ እንችላለን። እግዚአብሔር በሰጠን ጉልበት፣ እግዚአብሔር በሰጠን ጥበብ ቤተክርስቲያኒቱን ልናምዝ እንችላለን። ነገር ግን እግዚአብሔር የሰራትን ቤተ መቅደስ ያለ ድርሻው ምዕመኑ ቤተክርስቲያኒቱ መምራት አይችልም። ድርሻ ግን አለ እና የሚያደርጉ ብዙ ሰዎች አሉ። የሚገርማችሁ አንዳንዶች ሳያውቁ የሚጠፋሉ። አንዳንድ ክፉዎች ደግሞ ከእኛም ቤት አሉ። ከቤተ መቅደሱ አንዳንድ ክፉዎች አሉ። የጭቃ ሾህ የሆኑ የጭቃ ሾህ አይታይም። ጭቃ የሆነ ብላችሁ ትረግጡት እዛ ነው የሚወጋችሁ። የጭቃ ሾህ የሆኑ ከቤተ መቅደሱ ውስጥ አሉ። ቀስ አድርገው ምዕመኑን የሚገቡ ምዕመን ጨካኝ ነው፣ ከወጣም አይፈራም፣ ወደፊት ነው የሚጋፈጥ ባላወቀው መንገድ። እነሱ ግን ሹልክ ነው ወደኋላ እየይዘው እንደው ኦሮሚያ ክልል ላይ ስናየው የነበረው ኢትዮጵያ ላይ መገንጠል ስራ እዚህ እኛ አካባቢ ያየሁት ስሙን ጠርቼ የምነግራችሁ ማላፍበት እኛም ያፈርንባቸው ቤተክርስቲያን ተሰርቶ ካለቀ በኋላ እዚህ በላይ ዳጉስማ የምትባል ዳጉስማ ማርያም ላይ አስመርቀን እኛም ስናስተባበር ቆይተን
ቤተክርስቲያኑ ከተመረቀ በኋላ በራሳቸው ፍላጎት ራሳቸው ወረዳ ቤተ ክህነት፣ ራሳቸው ሀገረ ስብከት፣ ራሳቸው ጠቅላይ ቤተ ክህነት ሆነው ሰበካ ጉባኤ መረጡ። እሺ ብለን እኛም ዝም አልናቸው። አኩርፈን አንድ ሁለት ወር ተውናቸው። ትናንት ሁለት ሄዱ። እርስ በርሳቸው ተማርተው ያገኘናቸው በራስ የሚሄዱትን እግዚአብሔር ዝም አይልማ፣ አጋጫቸው፣ እርስ በርሳቸው እንዲጋጩ አደረጋቸው። መጨረሻ ላይ ግን ስንሄድ ትክክል እንዳልነበሩ አሳይተናቸው እና ምን ለማለት ክርስትና በትክክለኛው መንገድ ስንጓዝ ነው መንግስቱን መውረስ የምንችለው ለማለት ፈልጌ ነው። እነዚያም ሁሉ ህገወጦችን ሁሉንም አውርደን እንደ ጠቅላይ ቤተ ክህነቱ አጽድቀን ሳይሆን የመጣ ነው። ጠቅላይ ቤተ ክህነት ህገወጣቸውን ያወገዛቸው መልሶ አጽድቆ ጳጳስ አድርጓቸዋል። እኛ ግን በታመነ መሆን የለበትም ብለን ታግለን ብትገሉኝም እንኳን አንገቴን እሰጣለሁ እንጂ ይሄን አላደርግም ብለን አውርደን ሌላ አዲስ ሹመት እነሱን ገና ቅጣት ይጠብቃቸዋል። በቀኖና ይቀጣል። ክርስቲያን ከሆኑ በዚያ ልክ ነው፣ ካልሆኑ ደግሞ ስልጣነ ክህነታቸው ይያዛል። ምዕመናን አትግቡ በማይመለከታችሁ ስራ ነው። የሚመለከተኝ እኔ ቤተክርስቲያን ድርሻ ምንድን ነው ብላችሁ ጠይቁ። ቤተክርስቲያን ታስተምራለች። መምህራን ምን ስራ አላቸው? ምን ይጠብቃሉ? ዛም አይጠብቁም እኮ የእናንተ ድርሻ በቤተክርስቲያን በኩል ያስተምሯችኋል። ያለ ድርሻችሁ ሌላ ነገር እንዳትነካፉ ተጠንቀቁ ነው ብላችሁ ወረድ ስንልም እዚህ አካባቢ ጠቁሜ ማሳያችሁ እናንተ የምታውቁታላችሁ። አውቁት ብዙ መናገር አለበት እባካችሁ ክርስትና እንዲያደርግ እና እግዚአብሔር ሁላችንም በቸርነቱ ይቅር ይበለን። እንደ ሰው ክፉ ማለት እንደ ሰው ክፉ አቅም አጥቶ እንጂ አቅም አንሶት እንጂ እንደ ሰው ክፉ አይደለም። መድኃኒዓለም የሰቀለ ሰው አለ፣ አምላኩን ያንጠለጠለ ሰው አለ፣ ለአምላኩ የጨከነ ሰው አለ። ስለዚህ ሁላችንም ልናስበው የሚገባ መድኃኒዓለም የዋለልንን ውለታ ነው። እኛ ስንበድለው እሱ ይቅር ያለን፣ እኛ ስናጠፋ እሱ የማረን መድኃኒዓለም በእውነት አሁንም ምሕረቱን ያብዛልን። ክፋታችን በዝቷል። የክፋታችን ውጤትማ በዚህ ታዩታላችሁ። መሬት ሁሉ እርሻ ነው። እያያችሁት ነው አይደል? ዝናብ አለ እንዴ? አለ። ይሄ ደግነታችን ውጤት ይመስላችኋል? ልብ አጥተን ንስሐ ገባ ብለን እርስ በርሳችን አልታረቅ ብለን ልባችን ጨክኖ ልባችን ደንድኖ እግዚአብሔር ደግሞ ልጆቼ ይቅር ይሉኝ እንደሆነ እርስ በርሳቸው ይቅር ተባብለው ይመለሱ እንደሆነ እያለ የሚጠብቀን ነበር። ግን ዝም ስንል ያው እሱ ግን ዝም አላለም። ጣት ያደረግና መለስ ያደረገው እስኪ እንደው እግዚኦ ይሉ እንደሆነ ነው። እስኪ እንደው የጠይቁኝ እንደሆነ በጸሎት ነው። ግን ልባል የለም እና በዚህ ሰዓት በቆሎ የሚያልቅበት ዳጉሳው የሚወጣበት ሰዓት ነበር። በየሀገሩ ስም ያደረገው በየሀገሩ ስም ደግሞ ምንም የለም፣ ጠብ የሚል ነገር የለም። ይሄም የሰው ቸርነት ነው። በእውነት እግዚአብሔር አምላክ ይቅር እንዲለን እርስ በርሳችን ይቅር እንድንባባል እሱ ይርዳል። በደላችንን ይቅር ይበላል። እግዚአብሔር የሚሰቅሉትን ሰዎች ይቅር በሉ ይቅር በላቸው ነው ያለው። የሚሰቅሉትን ሰዎች የሚገሉትን ሰዎች ችንካሩን የሚያደርጉበትን ሰዎች ስለማያውቁ ነው። ታዲያ የሚያውቅ ሰው ምን ያደርጋል? የሚያውቅ ሰው ይገላል እንዴ? አይደለም አምላኩን ይቅርና ሰውን እንኳን መግደል ይናፍቃል እንዴ? ዛሬ እኮ ሰውን ሰው ሲገድሉ ደስ ነው የሚለው። ሰውን ሰው ሲገድሉ፣ ሰውን ሰው ሲበላ፣ ሰውን ሰው ሲጥለው ሲዘለው ዶሮ ለማለት እኮ ብዙ ሰዎች ይፈሩ ነበር፣ ይቀጠቀጡ ነበር። ተለው ለነሱ እንዲጠፋ አድርገው ነበር። አሁን እኮ የለም። ገድለው ሰውን መጫወቻ እዚህ ተመለሱ። ምን እንጠብቃለን እንግዲህ? ዛሬ ንስሐ ያልገባ ነው፣ መቼ ንስሐ ልንገባ ነው? ዛሬ ይቅር በለን ያላልነው ይሄን እያየን መቼ ነው ይቅርታ የሚደረግልን? መቼ ነው በይቅርታው መስመር የምንመላለሰው? እግዚአብሔር አምላክ ልባችን ይመልስልን። አሜን በሉ። እግዚአብሔር ልቦናችን ይመልስልን። እስኪ አባቶቻችንን ፍቅር አስቡት። ዛሬ ምን ጎደለብን? አባቶቻችን ሲኖሩ በረሃብ ነው የኖሩት። በረሃብ አለንጋ እየተገረፉ ክረምት ብዙ ሰዎች እየተራቡ ዛሬ ረሃብ አለ እንዴ? ታዲያ ጥጋቡ እኮ ነው ያስቸገረ። ጥጋቡ እኮ ነው መከራ ያመጣ። ጥጋቡ እኮ ነው ሰላምን የነሳ። ጥጋቡ እኮ ነው ፍቅርን ያሳጣል። ሁሉም ጠግቦ ሲያድር እግዚአብሔርን በማመስገን ፈንታ መሳሪያ መዝኖ መገዳደል፣
መሳሪያ በዞ መተኮስ፣ በክርስትናው መተኮስ፣ በትንሿም ድግስ መተኮስ፣ ታቦት ሲወጣ መተኮስ። ኧረ ተው ማን ሰምቶ እምቢ። ዛሬ ማለት ተጦህ እንደቁጭ ለሃል እንደኔ ያብራሽ ትናንት መከራ ስታበሉን እንዳልነበራችሁ ወንድነት ተለካ፣ ጀግንነት ተለካ። አለቀ። አሁንም እግዚአብሔር አምላክ ይቅር እንዲለን ንስሐ እንግባ ነው። ያለፈውን ይቅር በለን፣ ለሚመጣው በቸርነት ተጠብቀን እንድለው ይገባናል። ተው ስትባሉ ደግሞ መምህራን ሲያስተምሩ አዳምጡ። እዚህ አካባቢ ችግር ነበረ ብዙ የምናስታውሰው። ደብረ መንክራት አንዳሳ ላይ የሆነ ሰው ሞቶ አስከሬኑ እንዴት ይቀበር? የሚተኩሰውን አታዩት? ማን እንደሚተኩስ ለማን እንደሚተኩስ አይታወቅ ነበር። ዛሬ ሁሉ ያ ሁሉ ጀግና ያ ሁሉ ወንድም ብለን ጊዜ ነው ጀግና ያልኳችሁ ነው አይደል እንዴ? እውነት ነው አይደለም? የሰው ጀግና አለ እንዴ? ሀገር የሚያፈርስ ነው የሚመስለኝ ነበር ይሄ አካባቢ። ትንሹም ትልቁም መሳሪያ ጥሮ ሲሆን ሀገር የሚያፈርስ አይችልም። ጀግና እግዚአብሔር ሲቆጣ ደግሞ እንዲጸጥ ያደርጋል። ኃይል የእግዚአብሔር ነው። ኃይል ማን ነው? ክፉ አንሁን እባካችሁ። ኃይል የእግዚአብሔር ነው። ጉልበት የእግዚአብሔር ነው።